ሀና በአሴርና እንዲሁም ደግሞ በኢዝራ ምክንያት ግራ ገብቷታል። ነገር ግን ግራ ቢገባትም ያው ኢዝራን እንደምትወደው ወይም ደግሞ እንደምታፈቅረው ነግረዋለች። ይሄ ግራ እየገባትም እያላ ወደ ቤት ስትመጣ ሰላም ትጠይቃታለች። ሀና ግን ቀን ሆነ ነገር ነግረሻለሁ ብለሽኝ ነበር አይደል? አዎ ምን ነው ግንስ ካገኘሽ ምን አለሽ? አረ ምንም ማለቴ ምንም አላለኝ። ሀና እኔ እኮ አውቃለሁኝ እየዋሸሽኝ ነው። አረ ምን ይዋሻለሁኝ? እናስ ናፍቀሽው ነው እንዴ ላግኝሽ ያለሽ? እሱማስ አይደለም። ታዲያ ምን ነው ያለሽ? አይ እሱን በኋላ እነግርሻለሁኝ። ግን ደግሞ የአሴር ነገር በጣም ጨንቆኛል። ለምን አላቅም። ግን ደግሞ ሲደውል ስልኩ አይሰራም። በጣም ጥሩ ደስ ይላል። አንቺ ነበርሽ አንድ ሰው ያቀረሽ። አረታይ ሰላም እንደዛ አይባልም እያሉ ሲያወሩ ባለው ሰዓት ምላሴ ይመጣል። ምንድነው? እስቲ ተወኝ ወንድሜ፣ እስቲ ተወኝ። ትናንት እኮ ሀና ብላ ነገሩን ስትጨርሰው ሀና አትናገሪ ብላ አቆመቻት። ቆይ እናንተ ምን ሆናችኋል? አረ ምንም ሰላም እኮ ዝም ብላ ነው እንዴ። እኔን አላመናችሁኝም? በቃ እንግዲህ አይነገርህም ተባልክ አይነገርህም ትላለች ሰላም ማለት ነው። በቃ ዝም በል ተነስና ምግብህን አምጣ ብላ ስትለው ምናሴም ተነስቶ ይሄዳል። በዛን ሰዓት ሀና አመሰግናለሁ ትላለች። ጉድ አሁን ካሰደብሽኝ በኋላ አመሰግናለሁ፣ ምስጋናው ምን ይሰራልኛል ትላለች ሀና ማለት ሰላም። የሀናም አባት ሀና ቤተሰቦቼን ሳገኝ አረሳህም እንዲሁም ደግሞ ካንታ ማንንም እንትን አላደርግም ብትልም አሁን ያለችበት ሁኔታ ያው ከቤተሰቦቿ ሆና አባቷን እየረሳች ይመስለኛል። ምክንያቱም ብዙ ጊዜ ሁላችንም በእርግጥ የምንወዳት እንዲሁም ደግሞ ሀና ነው። በዚህ ድራማ ብዙ ተመልካች ማለት ይቻላል ሁሉም የሚወዳት እንዲሁም ደግሞ የሚያደንቃት ሀና ነው። ነገር ግን አሁን ትንሽ ህዝቡም ይሁን እንደዛው እንትን ላታል ብዬ ነው ማስበው። ምክንያቱም አባቷን እየረሳች እየዘነጋች እዛው ቤት አብዝታለች ማለት ነው። አባቷ እንደምታዩት ወይም ደግሞ እንዳያችሁት ያኔ እንትን ሆነዋል። ሚሳው ማለት ሚሳውና እራቶን እንዲሁም ደግሞ ቤት ማጽዳት ሆን ሁሉን ነገር የተያያዘው አባቷን ነው። እሷ እንደሆነች እዛ እግር አብዝታላ ዞሩን ብላ አትመጣ። አንዳንዴ ብትመጣም በራሱ ያው እሱ የሰራውን እንትን ብላ ትሄዳለች እንጂ ያለበት ሁኔታ ትንሽ ይከብዳል። ምክንያቱም ሀና ይህንን ማድረጓ ጥሩ ነው ብዬ አላስብም። በእርግጥ እንደኔ ለሁላችንም ይሄ ስሜት ሊሰማን ይችላል። ባይሆን ደግሞ አንዳንድ ሰው ለምን እንደዛ የሚል ነገር ይፈጠራል ብዬ ነው ማስበው። የሀና አባት አሴር ተናዶ ወይም ደግሞ ከኢዝራ ጋር የሚታደርገው ወይም ደግሞ ከኢዝራ ጋር የሚያወሩት እያንዳንዱን በመስማቱ በጣም ተናዶ ነበር። ይሄ የተናደደው አሴር እንደምንም ብሎ ወደ አባቱ ማለት የሀና አባት ቤት እየመጣ እዛ ተኝተው ነበር። በዛን ሰዓት እንትን ብሎት ይህንን እያጸዳ ባለው ሰዓት የሀና እናት ትመጣለች። ይህንን እያጸዳ ነበር። ሀንዬ ደግሞ ማጥታ እንደታጸዳ ያው ቤት የለችም። ከሊሆና እኔ ላስጣው እንዴ? አይ ታዩ ይሄ የተኛው ማን ነው ግን? አሴር ነው። አሴር ማለት ለኔ ደመሰጣኝ ልጅ ነው እንዴ? አዎ እሱ ነው። ቆይ ግን ለምንድን ነው እንደዛ የሆነው? አይ ትንሽ አሞት ነው። ምን ሆኖ ነው? ማታ ትንሽ ጠጥቶ ነበር። እሱ ደግሞ አመመውና ትንሽ ተጣላው መሰለኝ። ያስታወቀው ነበር። ወይኔ ልጄ ግን በሰላም ነው እንዴ ጠጣው እንዴ? ወጣት አይደለም እንዴ? ይልቅስ አንቺን ምን እግር ጣለሽ? እኔማስ ያቺ የተረገመች ጓደኛዬ ላማክርህ መጥቼ ነበር። ይቺ ባይሽ የምትባለው ሴት አዎ ይሄ ፖሊስ የሚባሉን ሰዎች እኮ ምንም እንትን አላለኝም።
አያያዛቸው ሳየው ሊለቋት እየፈለጉ ይመስለኛል። ምን ሰዎች ይቀልዳሉ እንዴ? ለነገሩ እነሱም እውነት አላቸው። የምን እውነት? ህግ ማረጃ ይፈልጋል። ማረጃውን ደግሞ ማግኘት አልቻሉም። ባዩሽ ከእስር ከተፈታች ላደረገችብኝ ለእያንዳንዱ ነገር ዋጋ ይከፍላታለሁ። ፍትህ ከህግ ካላገኘሁኝ ፍትህ እኔ ለራሴ እሰጠዋለሁኝ። እባክሽን ተይ፣ እንደዛ አይባልም። አይ እባክህን በዚህ ይገዛኝ። ታይ ለምን ሲባል እንዴ ልታግዘኝ እኮ ቃል ገብተሃልኝ ነበር። አሁን በቃል እግዚአብሔር ነው ትላለህ እንዴ ትላለች የሀና ምናት። አዎ ግን ደግሞ ይህንን ነገር ባደርገው ስንት ነገር ያደረገኝና ስንት ነገር ያኔ የሆነልኝን አምላክ ማስቀየም አልፈልግም። 16 አመት እኔ ላይ ሲጫወት የነበረው እንቆቅልሽ አሁን ደግሞ ተሽሎኝ፣ አሁን ደግሞ ጊዜው የቂም በቀል ሳይሆን የምህረት ጥሩ ነገር መስራት መሆን አለበት። በዚህ ነገር ብታግዘኝ የሀና አባት አምላክ ራሱ የሚቀይምህ አይመስለኝም። እምቢ ካልከኝም ደግሞ አመሰግናለሁ ብላ ትንሽ ተቆጥታ መሰለኝ ከቤቱ ትወጣለች። አይ አሴር አዋረድከኝ ዛሬ ይህንን አስታውካ እያላ የሀና አባት ያው አዋረደኝ ዛሬ ማስ እንዲሁ ጉድ አደረገኝ ይላል። በአንድ በኩል ደግሞ እዛው ታምቹ በጣም እሱም እንደዛው ስሜቱን መቆጣጠር እያቃተው በሄደበት ሁላ እየጠጣ በሄደበት ሁላ እያጨሳ ይቺም ደግሞ ዘሪውን እያለች ምንድነው ወይ ይሄ ልጅማ አበዳ። ቆይ ግን እባክህን ምን ሆነህ ነው? እንዴት መጣሽ? ከየት መጣሽ? ሰላምታ አይቀድምም? ግን እንዴት አደርክ? ዳና ነኝ። ግን ለምን መጣሽ? አንተን ለማየት ነው። ቆይ ግን እዚህ አድረክ ነው እንዴ? ታዲያ የት ልሂድ? ምን ሆነሃል ዘሪሁን? ከዚህ በኋላ ዘሪሁን ብለሽ አትጠሪ። ለምን ሲባል ዘሪሁን የሚለው ስም ነው እንደዛ ህይወቴን ስቅልቅል አደረገው። እና ማን ሊበላ? ታምቹ በይ ታምቹ። አይ ከታምቹ እኮ ዘሪሁን ይሻላል አይደል እንዴ? ግን ደግሞ ከእርግብ ጋር የተፈጠረውን ነገር ያለፈ ነገር ነው። ስለዚህ ለምንድን ነው እንደዛ የምትሆነው? እስኪ ተረጋጋ፣ ቀስ በል። ደሞስ ምግብ ይዤልክ መጥቻለሁ። ለምንድን ነው ደግሞ ምግብ ይዘሽ መጣሽው? አይ ትላንት እኮ ሁኔታን ሳይ እኮ ያው ምንም ደስ አላለኝም። እንዳገኘሽኝ ለማንም አልተናገርሽም አይደል? እንደዛ ተሰቃቅላ ደግሞ ለማን ነው የሚናገረው? ለማንም አልተናገርኩኝም። ባይሆን ደግሞ ምግቡን ብላ ፔ እያላ ምግቡን ይሄ ምግብ ነው ወይስ ደሞስ ምንድነው እያላ የሶስት ቀን ያልበላ ይመስል ምግቡን ይበላል። አይ እንዳይሞት ደግሞ ውሃ ደግሞ አልያዝኩኝም ብላለች። ነገሩስ እንደው አንቆት እዛ እንዳይቀራ ማለት ነው። የሚበላው ነገር ገርሞት እሷ እጁን ወይም ደግሞ እንደሚበላው ታያለች። ነገር ግን ደግሞ ውሃ አለመያዟ ትንሽ አስከፍቷታል መሰለኝ። ቆይ ግን ይሄ ልጅ ምን ሆኖ ነው? ወይ በሞት ኮት ያልኩኝ አልቀራ እንደሆስ ያልኩትም አልቀራ ደሞስ እየቀለደባት ነው። አይ ውሃ አላስኩም ስላለች ቀድማ እንዳነቃ ሆኖ እሷን አስጨነቃት ታምቹ። አይ አንተ ሰው የሚቀለድበትን ነገር አታውቅም እንዴ? አይ እኔ ደሞስ እንብላ አላልኩሽ መሰል እንብላ እንዴ? አይሆንም እኔ በልቻለሁ። ያኔ ቤት ሲመጣ ከእርግብ ጋር ሆነ ሳየህ በጣም ታሳዝነኝ ነበር። ግን ደግሞ ለቀልድ ገብቼ እንደዛ ሆንኩኝ። አይዞክ ለነጋን የሚያውቀው ፈጣሪ ነው። አሁን አሰሪዎችሽ የት ነሽ ሲሉሽ ምን ልትይ ነው? አይ ለሱ መላ አይጠፋም። በቃ አመሰግናለሁ። ግን አታናኘቴ እኮ የራበው ሰው አትመስልም ነበር። አይ በጣም ሪቦኝ ነበር።
ደሞስ ሳላጎርስሽ አትሄጂም እያላት አሁን ደሞስ እንደዛው እየሆኑ እነሱ ሊቀጥሉ ነው እንዴ ይህንን ነገር ማለት ነው። ለማንኛውም በቃ እሷ ሲያጎርሳት እሷም ደግሞ እኔም ላጎርሳህ ብላ ነበር ስታነሳው እንዴ ምንድነው እጅሽን ልታጎርሺ ነው እንዴ ወይስ ደሞስ በዛ አታደርጊው ምን ሆነሽ ነው ይላታል። ላጎርሳህ ስትል ደግሞ ጥሩ ልታጎርሺ መስሎኝ ነበር ግን ደግሞ አልሆነም ይላታል። ደግሞ ሲያስር ነገር ነው የምር በጣም ያሳዘነኝ ማለት ነው። እንዲሁም ደግሞ የሐና አባት ነገር የሐና አባት እንዳልኳችሁ ከመጀመሪያው ስራውን ሁላ እሳቱን ማቆጣጠሉ ሁሉን ነገሩ ያው እጆንም እያቃጠላው ሁሉን ነገር እሱ ነው እንትን የሚያደርገው። አሴር ራሱን ስቶ እንትን ብለዋል። በዛን ሰዓት ደግሞ ሐናም ትመጣለች። እንዴት አደርካ አባዬ? እግዚአብሔር ይመስገን። ግን አባዬ አረፈትኩብህ አይደል? አይ በፍጹም አላረፈሽም፣ እኔ ሰራዋለሁኝ አባዬ በቃ ብላ ሐና ተቀብላ ምንድነው እሳቱን ማቀጣጠል ጀመረች። እንዴ አሴር ነው እንዴ? አዎ አሴር ነው። ምን ሆኖ ነው? ማታ ጠጥቶ ነበር መሰል እንዲሁ ሲያስመልሰው ነው ያደረው። እሷ አላየችም። አሴር እንደዛ የሆነው በሐና በራሷ ጥፋት ነው። ምክንያቱም አሴር እንደሚወዳትና እንዲሁም እንደሚያፈቅራት አልነገራትም። ደሞስ አሴር ብላ ሄዳ ቀሰቀሰች። አባዬ እኮ እንዳማማህ ነገረኝ እና ቢነግረሽስ? አይ እኔ እኮ መድኃኒት የሚያስፈልጋህ ከሆነ ልግዛልህ ብዬ ነው። ማ አንቺ ነሽ የምትገዥልኝ? አዎ ምን ይሆናል? ተደብቀሽ የገደልሽውን ሰው አሁን ደግሞ መድኃኒት ልትገዢ ይፈልገሻል እንዴ? ምን እያልከ ነው አሴር? አሴር ወዴት ነው የምትሄደው? እያሉት እሱ ተነስቶ ይወጣል። አባዬ ይሄ ልጅ ምን ሆኖ ነው? እኔ ምን አውቃለሁ? ትላንትና እኮ አስተኛኘቱ ራሱ ደና አልነበረም። አሁንም እኮ ልጁ ደና አይደለም አይደል እንዴ? ቆይ እንዴ እስቲ እኔ ሊከተለው መሰል እያላ የሐና አባት ይወጣል። አሴር እንደምንም ብሎ እግሬ አውጭኝ እያላ ከቤቱ ወጥተዋል። ሐናም ግራ ቢገባትም ነገር ግን ይህንን በፍጹም ልታስታውሰው አልቻለችም። ትላንት ከእዝራ ጋር እንዳገኘት ማለት ነው። ለማንኛውም ቪዲዮ ይሄን ይመስል ነበር። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ላይክ ሼር እያደረጋችሁ በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረካት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ እንገናኛለን። ሐና በኋላ ብታስበውም ቆይ ተደብቀሽ የገደልሽኝ ነገር ምን ማለት ነው እያለች ነው እሷ ሳይገባት ነገሩ ቶሎ። ለማንኛውም ይሄን ይመስል ነበር። ሰላማችሁ ይብዛ። ቸር ቆዩ።